ኤፍራታ ያፌት በመኪና አደጋ እንዲደርስባት አደረጋት። ወይዘሮ ሉሊት ኤፍራታ በተኛችበት ቦታ ላይ ዘመዶቿ መጥተው በሚያዩባት ሰዓት ስልኳን ከጎኗ አስቀምጣ ሪከርድ ቀዳቻቸው። ተቀዳቻቸውን በኋላ ላይ በእነሱ ሪከርድ ሙድ እየያዘች ኤፍራታና ናቲናን ለማስገደል እየሞከረች ትገኛለች። አቶ ሉሊት ያው ተጀምሮ እስከሚጨረስ ተንኮለኛና ሸረኛ እንደሆነች ሁላችንም እናውቃለን። ግን ደግሞ የዛሬው ሆን ብሎ የተሰራ ስራ የከፋ ነው። ኤፍራታ እርጉዝ እንደሆነች ሁላችንም የምናውቀው ጉዳይ ነው። ግን ደግሞ ያፌት የኔ ነው እያለ በጉጉት ይጠብቃል። ግን ደግሞ ልጁ ደግሞ የናቲናል እንደሆነ ይታወቃል። ግን ናቲና እና ያፌት ወንድማማቾች ናቸው ተብሎ በተመረመሩበት ሰዓት ያፌት ዲኤንኤኑን አስቀይሮት ቁጭ አደረገው። አሁን ደግሞ የምርመራውን የእርግዝናው ምርመራ ወረቀት ለማስቀየር ብዙ እየደከመ ይገኛል። ያፌት ግን የኤፉዬን ልጅ ካወቀ ተናቲናል ኤፉን ያልሆነ መድኃኒት ሰጥቶ ልጇን እንዲገልባት ያደርጋል ተብሎ እየተፈራ ይገኛል። ያደርገዋልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያውያን እንዴት ናችሁ? እንደምን ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ። ሐረግ ዛሬ 106 ላይ መጥቻለሁኝ። እንደተለመደው ላይክ እና ኮሜንት አትርሱ። አስተያየትም ካለ ከታች እንቀበላለን። ዛሬ ላይ እንግዲህ ወይዘሮ ሉሊት ለገኒ ደውላ ገኒ ደግሞ ሴትዮ ምንድን ነው የምትፈልጊው? ቀጥታ ወደ ጉዳይሽ አትገቢም ወይ? ለምንድን ነው እንደዚህ የምትሆኑ? እያለቻት እያለ ገኒ ወይ ተፈለግሽ ልጅሽ ኤፍራታ መኪና አደጋ ደርሶባት ሆስፒታል ተኝታለች እያልኩሽ ነው ብላ ጆሮዋ ላይ ዘግታ ትወጣለች። ገኒም በትክክል አልሰማችም። ዘጋቸው አየሽ እያለች ለዳጊ ተነግረዋለች። ይህ ያለ ኤፍራታ ያፌት ጎን እንዴት ተቀመጠች? በመኪና አደጋ እንዲደርስባት አድርጓታል። የመኪና አደጋ በደረሰባት ሰዓት ዘመዶቿ በሰሙ ሰዓት እየሮጡ መጥተው ሲያዋት መልስ አልሰጥም አለች። ዶክተሩም ከጎኗ ስለነበረ በቃ እስኪ ተዋት፣ ለተወሰነ ሰዓት ተዋትና ለብቻዋ እረፍት ታድርግና ደህና ናት መልስ ትመልስላቸዋለች ብሎ ይላቸዋል። ቤዛም ጽዮንም በጣም ገኒም ሁላቸውም ለቅሶ በለቅሶ ላይ በነበሩበት ሰዓት አሁን እውነት ነው ወይ ዶክተሩ ደህና ነች ወይ ብሎ ሲጠይቁት አዎ ደህና ነች፣ መድኃኒት ሰጥቻታለሁኝ እንድትንቀሳቀስ የሚያደርግ ብሎ ይላቸዋል። ከተወሰነ ሰዓት በኋላም ደግሞ ኤፍራታ ዶክተሩ እንዳለው ቀጥ ብላ መልስ መመለስ ጀመረች። መልስ በጀመረችበት ሰዓት ለተወሰነ ደቂቃ ራቅ በሉ ብሎ እኔ መጀመሪያ ላናግራትና ከዛ በኋላ እናንተ ታናግራላችሁ ብሎ ዶክተሩ ሲያናግራት ኤፍራታም ዶክተር ወይ እኔን ተውኝና ልጄ እንዴት ነው ብላ ትጠይቀዋለች። በዛን ሰዓት አቶ ሉሊት ስልኳን ከጎኑ አስቀምጣ ስለነበረ ዶክተሩ ያለውንና ኤፍራታ የምትጠይቀውን ጥያቄ ሪከርድ እያደረገች ነበር። ግን ሁላቸውም አላዩዋትም። ለያፌት ግን ስልኬን ከዛ አስቀምጨዋለሁ ብላ ነገረችው። ለምን ብሎ ሲላት ሪከርድ ልቀዳቸው ፈልጌ ነው ብላ ወይዘሮ ሉሊት ትነግረዋለች። ዶክተሩም ጥያቄውን ሲጀምርላት ልጅሽ አንቺም ደህና ነው፣ ልጅሽ ደግሞ በሚገርም ነገር ጥሩ ላይ ነው ያለው ብሎ ይላታል። ኤፍራታን በጣም ተደሰተች። እሺ አመሰግናለሁ ዶክተርዬ ብላ ትለዋለች። ደግሞ ለአንቺም ሳይሆን ለናትናል ስል ነው፣ ናትናልን ደግሞ ማገኘት እፈልጋለሁ፣ ስለ አንቺ ጉዳይ በትክክል መናገር እፈልጋለሁ ብሎ ይላታል ዶክተሩ። ኤፍራታም ደግሞ አትናገር፣ እሱ ፈቃደኛና ደስተኛ ካልሆነ አትንገረው ብላ ትለዋለች። ይህን ካጠናቀቁ በኋላ ያፌት እንዴ ቆያችሁ ምን ሆናችሁ ነው ብሎ ይላቸዋል። የምሰጥህን መድኃኒትና እሷ የሚያስፈልጋትን መድኃኒት እየነገርኩ ነው እና ደግሞ ጽፌ እሰጥሃለሁ፣ ይህንን የሚያስፈልጋትን ምግብ እየነገርኳት ነው ብሎ ዶክተሩ ይለዋል።
ለሷ የምትናገር ለእኔ አትነግረኝም እንዴ? የሚያስፈልጋትን ነገር እኮ እኔ ራሴ ገዝቼና አቀርብላታለሁ ብሎ ያፌት ይላል። ቤተሰቦቿም የሚያስፈልጋትን ነገር እኛ እንገዛላታለን ምንም ችግር የለም ብለው ጽዮንም ገኒም ቤዛም ይላሉ። ዶክተሩም ደግሞ የሚያስፈልጋትን ነገር ችግር የለውም እናንተ ከእናንተ ሳይሆን ከያፌት ጋር ጽፌ እሰጠዋለሁ ብሎ ይላል። እሺ ብለው እነሱም በቃ ቀጥታሽ ወደ ቤታችን እንሄዳለን ብለው ወደ ቤታቸው በሄዱበት ሰዓት ዶክተሩም ወጥቶ ሲሄድ ይህንን ሪከርዱን አቶ ሉሊት ለያፌት ስትነግረው ያፌት ያዙ ልቀቁኝ በማለት ዶክተሩም ለመኪና አደጋ እንዲሞት ለአለቆች ደውሎ ይነግራቸዋል። የምፈልገው ሰው አለ፣ ቶሎ ብላችሁ ኑ ቶሎልኝ፣ አቅጣጫውን ሎኬሽኑን አሳዩኝ እያለ ያፌት ደወለላቸው። እነሱም ደግሞ እሺ ብለው በቀይ በግራ በዚህ በኩል ወጣለ እያሉ ቦታውን ለመናገር ጀመሩ። ያፌትም አይቼዋለሁኝ በቃ እሺ እያለ በነበረበት ሰዓት አሳቻ ቦታ እየፈለገ ነበር። ዶክተሩ ደግሞ እንደ አጋጣሚ ናቲ ጋር ደውሎ እፈልግሃለሁኝ ብሎ ሲለው ናቲናን ደግሞ ለምንድን ነው የፈለግኸኝ ዶክተር ወይ ብሎ ሲለው ነገ መምጣት እችላለሁ በቃ ግን ደግሞ ለዛሬ ነው እንደ የፈለግኸኝ ብሎ ሲለው አዎ ለአሁን ነው በጣም ፈልጌያለሁ ብሎ ዶክተር ይለዋል። ለምንድን ነው ብሎ አጥብቆ ሲጠይቀው ናቲናን ስለ ኤፉዬ ስለምነግርህ ጉዳይ አለ ብሎ ዶክተሩ ሲለው እሺ በቃ አሁኑኑ እመጣለሁ የት ላይ ነው ያለው ብሎ ቦታውን ሲነግረው ናቲናልም ወደሱ ሳይሄድ ወደ ቤቱ ሲሄድ አቶ ሉሊት ቤቱን ቀውጠዋለች። በቀዳችው ሪከርድ ብቻዋን እያወራችና እየሳቀች በነበረበት ሰዓት ናቲናል መጣ። ናቲለን ሲመጣ ደግሞ እሷ ይሄ ምንድነው እንደዚህ የሚያደርግ መጣህ እንዴ እያለች ታፈጥበት ጀመር። ጉድህን አልሰማህ እያለች ስትል ሴትዮ ምንድነው የምታወሪው? የጥምዛት ሂጂ የምፈልጊው ካለ ለምን በግልጽ አትናገሪም ብሎ ናቲናል ይላታል። ናቲናልም ደግሞ የኤፉዬን የመኪና ግጭት ስላልደረሰበት ኤፍራታ የመኪና አደጋ ደርሶባታል ብላ ናትናል ደግሞ በጣም ከሚገባ በላይ ደነገጠና ለምን ጽዮንና ቤዛ አልነገሩህም እንዴ? ልንገርህ ብዬ ነው እያለች አስደነገጠችው። እሱም አይኑን አፍጥጦ ለተወሰነ ሰዓት ዝም ብሎ እንባም መተናነቅ ጀመረውና ወደ ላይ ወጥቶ ወደ ክላሱ ጽዮንና ቤዛን ወደ መፈለግ ጀመረ። ያፌት ቁጭ ባለበት ሰዓት ስልክ ተደወለለት ከሆስፒታል። ለምንድን ነው በዚህ ሰዓት የደወልሽ ብሎ ሲጠይቃት ባለፈው ዲኤንኤን ሲቀያየር በካሜራ ይተውናልና አለቃ ተስራ ሊያሰናብተን ነው ብላ ትደውልለታለች። በዛ ላይ ደግሞ ደሞኞችን አውቂያቸዋለሁኝ ተቆጥቶ ወጣ ብላ ትለዋለች። ያፌት ቆይ እንዴት እንደዚህ ሊሆን ይችላል ብሎ ያሳለፈውን ታሪክ ማስታወስ ጀመረ። ነርሷ ለያፌት መኪና ውስጥ ሰታው ስትመለስ ኢፉዬ ደግሞ ወደ ሆስፒታል እየገባች በነበረበት ሰዓት ያፌት ደግሞ ያንን ወረቀት ከነርሷ ጋር ተቀብሎ ወደ መኪና ይዞ በገባበት ሰዓት ወረቀቱን እዛ ጋ ነው ያመታቱትና የቀየሩት። ይህ እንዴት ይሆናል ብሎ በመናደድ ሰራሁላት እያለ ያፌት እንኳንም ተቀየረ እያለ ደስ በነበረበት ሰዓት አሁን ደግሞ ካሜራ ስለነበረ ስለያዛቸው እንዴት ይሄ ሊሆን ይችላል እያለ ያዙ ይልቀቁኝ ይላል። ይሄማ አይሆንም፣ እንዲህ በቀላሉ መታወቅ የለበትም። አሁን የመኪናውን ቁጥርና የስልክ ቁጥሩ ላኪልኝ ብሎ ይላታል ልጅቷን። ያ ማለት ደግሞ ዶክተሩ ነው ማለት ነው። የኤፉዬን ያን ለማስገደል ስለሆነ አታውቆብናል ብላ ልጅቷ ስለነገረችው እሱን ለማስገደል ነው ይህንን ስጪ ብሎ የጠየቃት። እሺ አለቃ፣ ግን የኔስ ነገሩ ከታወቀው ፖሊሶችስ ተያዙኝ ምንድን ነው የምሆነው ብላ ስትጠይቀው እሱን በኋላ እናወራበታለን ብሎ ዘግቶ ይወጣል። ይህን ሐረግ ድራማ ሁል ጊዜ
ትክክለኛ እየተበደለ የሚገኝበትና ግን ሰዎችን የሚያጠቁና ውሸታሞች ሁል ጊዜ ፍትህ የሚያገኙበት ነው። ልክ የኢትዮጵያ ፖለቲካ ማለት ነው። የነ ሀረግ ድራማ እውነተኛ አሁን ያለበት የኢትዮጵያ እየሄደበት ያለው ልክ የነሱ ድራማ ማለት የነ ሀረግ ድራማ ማለት ልክ የኢትዮጵያ ማንነትን የሚገልጽ ነው ማለት ነው። ኤፉና ናታን እየተሰቃዩ የሚገኙት እውነተኛ ሰዎች ናቸው። ግን ያፌት ግን ሁሌ ሉሊት ሁነው ሰዎች እንደበደሉና ውሸታም ናቸው፣ ተንኮለኛ ናቸው። በስተጀርባቸው ግን ሁል ጊዜ ደስተኛ ናቸው። የሚገርም ነገር ነው። ውድ ኢትዮጵያውያን በያላችሁበት ሰላም ሆኑልኝ። ሰላም ተመኙላችሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።